እና ከርስድ ነን ወይም በእኔ ችግር ነው ብለው የሚያስቡት እንዴት ይሻላል? ብዙ ጊዜ ያው ቅድም እንዳልኩት ነው። በተለይ ሞተር ስኪልም ትንሽ ቋንቋም ሞከር ያደረጉትን ወደኋላ እንደዚህ አይነት ሪቨርስ ማድረግ ነው አንዱ ለዳያግኖሲሱ የሚረዳው ማለት ነው። ላይክ ልጄ መቆም ጀምሮ ነበር። ከዛ ግን በጣም ስትረግል ማድረግ ጀመረ። የተወሰኑ ቃላት ማውጣት ጀምሮ ነበር። ከዛ ግን ሌላ ፕሮግረስ ማድረግ አልቻለም እና ይሄ ኮርስ ኦፍ ኢልነሱ ነው በመሰረቱ ከምንም ነገር ጋር የሚገናኝ አለ። ወዘር ዘይ ቴክ ቫክሲን ኦር ዘይ ዶንት ቴክ ቫክሲን የዲዚዝ ኮርሱ ወይም የዚህ የስፔክትረሙ ናቹራል ኮርስ አካል ነው። ግን ምንድነው ብዙ ጊዜ ልክ እነዚህ በተለይ ቫክሲን እንግዲህ ቫክሲን ያው ብዙ ሰዎች በተለይ ኦቲስቲክ የሆኑ ልጆች ያሏቸው እናቶች ቫክሲን ኮዝ አይደለም ምናምን ስትይ ትንሽ አይደሰቱም። ግን ደግሞ እኔ ሁል ጊዜ አስረግጬ መናገር የምፈልገው አንድና አንድ ነገር ነው። ሳይንስ ኢዝ ኦል አባውት ነምበር፣ ሳይንስ ኢዝ ኦል አባውት ዳታ እና አሁን ከረንት ባለው ዳታ አሁን እጅ ላይ ባለው ኢንፎርሜሽን መሰረት የትኛውም አይነት ቫክሲን ኢንክሉዲንግ ሚዝልስ፣ መምፕስ ኤንድ ሩቤላ ኤምኤምአር የሚባለውን ቫክሲን ጨምሮ ዳይሬክትሊ የኦቲዝም ኮዝ ነው የሚል የተረጋገጠ ኮንክሉሲቭ የሆነ ኮዝ ኤንድ ኢፌክት ሪሌሽንሽፕ እንዳለው የሚያሳይ ዳታ ስለሌለ ልል የምችለው ያንን ብቻ ነው። ይሄ ሲባል ግን አሁን አንዳንድ ሰዎች ምን ይላሉ? ብዙ ጊዜ ስለሚገጥመኝ ነው። አንተማ እንዴት ብለህ ሶሻል ሚዲያ ላይ መተህ ድሮስ ቫክሲን ኦቲዝም ያመጣል ልትለን ነው ወይ? ላይሰንስን ትነጠቃለህ ምናምን የሚባል ነገር የለም ወዳጄ። ከቫክሲን ጋር ስለ ቫክሲን መደገፍ ወይም አለመደገፍ ወይም ኦቲዝም ያመጣል ወይም አያመጣም ማለት ከኔ ላይሰንስ ጋር ምንም ያገናኘው ነገር የለም። እንዲህ ብለው ያስወራሉ ብዙ ጊዜ ሰዎች። ኢቨን በእኛም ኮሚኒቲ ብቻ ሳይሆን ኢቨን በዌስትም እንደዛ ነው የሚሉሽ። ላይክ ፊር ሞንገሪንግ አለ። አንቲ ቫክሲን የሆኑ ሰዎች ሐኪሞቹ ብሬን ወስድ ናቸው እንዲህ ካሉ ዘይ ውድ ሉዝ ዘር ላይሰንስ፣ በዚህ ምክንያት ምንም አይሉ ምናምን። ትሩ አይደለም። ላይክ እንደዛ የሚባል ነገር የለም። እና ምን ለማለት ነው ስጠቀልለው ባጭሩ እስካሁን ባለው ዳታ እስከ ዛሬ እኔም ባለኝ ዳታ አቫይለብል በሆነም ዳታ የትኛውም ቫክሲን ኦቲዝምን ያመጣል ብሎ ኮንክሉድ የተደረገ የለም። አሶሲዬሽኖች ይታያሉ ወይ? አንዳንድ ጊዜ አሶሲዬሽን ስለታይ ትችያለች። ላይክ ነው ያ አሶሲዬሽን ግን ስታቲስቲካሊ ሲግኒፊካንት ሆኖ ኮዝ ኤንድ ኢፌክትን የሚያሳይ ሌብል ላይ ካልደረሰ እንደዚህ ነው አትይም ማለት ነው። ያለበለዚያ ሮንግ ፕሪሚስስ ለሮንግ ኮንክሉዥን ይዳርጋል ማለት ነው። ለምሳሌ በጣም ደስ የሚሉ እንደዚህ አይነት ሚስቴኮችን የሚያሳዩ ምሳሌዎች ነበሩ። ወርድ ባላስታውሰውም ረጅም ሰው ለምሳሌ ምን ልበል፣ ረጅም ሰው መርሰዲስ መኪና ይነዳል ምናምን ብለሽ በአካባቢሽ የምታያቸው ሰዎች ረጃጅም ሰዎች መርሰዲስ ያላቸውን ሰዎች ስታያቸው ሁሉም መርሰዲስ ከሆነ የሚገዙት ረጅም ሰው በቃ ባይ ኔቸር መርሰዲስ መኪናን መርጦ ይነዳል የሚል ኮንክሉዥን ላይ ብትደርሺ እዛ ጋር ፊት ለፊት በሚታየው ዳታ ትክክል ነው ሊል ይችላል ሰው ሁሉ ማለት። የሰፈሩ ረጃጅሞች ጠቅላላ መርሰዲስ ነው የሚነዱት። አጠር ያሉት ደግሞ ሜይ ቢ BMW ወር ቶዮታ ምናምን እየነዱ ሊሆን ይችላል ወይ ሆንዳ ምናምን። እና ያንን ዳታ የዛን ቀበሌ ዳታ ያየ ሰው ትክክል ነው ረጃጅሞች በቃ ባይ ኔቸር። ከዛ ሌላ ቀበሌ ስትሄጂ ግን ረጃጅሞች ሜይ ቢ ደግሞ ቶዮታ እየነዱ ሊሆን ይችላል። ስለዚህ ሮንግ ነው ማለት ነው ፕሬሚስሱም ኮንክሉዥኑም ማለት ነው። ኢት ሃዝ ነቲንግ ቱ ዱ ከቁመት ጋር የሚያገናኘው ነገር የለም። ላይክ ፕሪፈረንስ መርሰዲስን የመንዳት ፕሪፈረንስ ወይም ሌላን ቶዮታን የመንዳት ፕሪፈረንስ ራዘር ሌሎች ሪል ኮዞቹ ሌላ ናቸው። ኢኮኖሚ ሊሆን ይችላል፣ አፎርድ ማድረግ ሊሆን ይችላል፣ ፐርሰናል ፕሪፈረንስ ሊሆን ይችላል። ብዙ ነገር አይደለ? ሌላ ቲንኪንግ ኮምፕሌክስ ነው ማለት ነው። ዩር ዲሲሽን ቱ ባይ ዮር ሰርቴን ካር በቁመትሽ አይደለም። እንደው ያ ቁመት ግን ጀስት ጋት አሶሲየትድ ሮንግሊ ማለት ነው። እና
እንደዛ አይነት ኮንክሉዥን ላይ ብዙ ጊዜ የሚደረስባቸው ነገሮች ይኖራሉ። ዳታው ግን በትክክል አናላይዝ ሲደረግ ኮዛል ሪሌሽንሽፕ ወይም ኮዝ ኤንድ ኢፌክት ሪሌሽንሽፕ ካልታየበት ማለት ነው። እና ኤምኤምአር ባክ ኢን ዘ ዴይዝ ብዙ ዓመት በፊት አንድ ዳታ ፍሎድ የሆነ ዳታ ፐብሊሽ የተደረገ ነበር ዊዝ ጋት ሪትራክተድ ማለት ነው። አት ኤንድ ኦፍ ዘ ዴይ በፒር ሪቪውድ ያልሆነ በሮንግ ኮንክሉዥን በሮንግ ዳታ ሮንግ ኮንክሉዥን ላይ ልክ ኤምኤምአር ቫክሲን የኦቲዝም ኮዝ ነው የሚል አይነት የመጣ ግን በኋላ በደንብ ስክሩቲናይዝ ሲደረግ ዳታው በራሱ ብዙ ችግር የነበረበት ሆኖ ኢቨን ከፐብሊኬሽን ሪትራክት የተደረገ አንድ ፔፐር አለ። ብዙ ሰዎች ያንን ነው ብዙ ጊዜ ሳይት ሲያረጉም የምታዩት ማለት ነው። እንግዲህ ኤምኤምአር ቫክሲንን ስንት ሚሊየን ህፃን ይወስደዋል በዓለም ላይ እንግዲህ መቁጠር ነው። በጣም ብዙ ሚሊየን ህፃናት ኤምኤምአር ቫክሲንን ይወስዳሉ በዓለም ዙሪያ ላይ እንደሚባለው በቃ ኤምኤምአር ቫክሲን በጣም ሃይሊ አሶሲየትድ ቢሆን አለቀለት ትውልዱ ማለት ነው። እኛም እኮ ተከትለናል አይደል? ኤግዛክትሊ አሁን ላይ ያለው ቫክሲን ላይሆን ይችላል በጀነሬሽን ያው ሞዲፋይ የተደረገ ቫክሲኖቹም ቴክኖሎጂውም ምናምን ሊሆን ይችላል እና እኔ እንግዲህ እንደ አንድ ሐኪም ካለው አሁን ከረንት ካለው ዳታ አንጻር ቫክሲን ነው አልለውም። እና ብዙ መላምቶች አሉ። ዋይ አር ፒፕል አሶሲየቲንግ ኤምኤምአር ቫክሲን ከኦቲዝም ጋር የተባለ እንደሆነ ለምንድን ነው ኦቲዝምን ከዚህ ከሚዝልስ ማምፕስ ሩቤላ ከሚባሉት ቫይረሶችን ለመከላከል ከሚሰጠው ቫክሲን ጋር ያገናኙት ያልን እንደሆነ ብዙ ጊዜ ኤምኤምአር ቫክሲን አት ኤጅ ኦፍ 2 years ምናምን ይሰጣል እና ያንን ይወስዳሉ። ኦቲዝምም ደግሞ ብዙ ጊዜ ኖቲስ የሚደረገው በዚህ ኤጅ አካባቢ ነው። ለምን ካላችሁ ቅድም ሪዝኑን ተናገር ያለው ሞተር ስኪላቸውም የሚደረጅበት ላንጉጅ ስፒችም እንትናቸው እየጠነከረበት የሚመጣው እድሜ ነው እና እስከዛ እድሜ ድረስ ፕሮግረስ አይተናል። ምንም ችግር አላየንም። ሶሻል ኢንተራክሽናቸውም ጥሩ ነበር ምናምን። ልክ ከዛ ጊዜ በኋላ ኤጁም ማኒፌስቴሽን የሚጀምርበትም እዛ አካባቢ ነው። ቫክሲኑም በዛ ላይ ይወሰዳል። ዘን ፒፕል አሶሴት ያደርጉታል። በቃ ቫክሲኑን ካስከተብኩት በኋላ ኖ አት ዘ ኤጅ ኦፍ 2 years ከዛ በኋላ ነው ሞር ማኒፌስቴሽኑ የሚታየው እና ሮንግሊ እንደ ስኪፕ ጎት ሆነ ማለት ነው። በቃ ተወቃሽ ይሆናል ማለት ነው። ኤምኤምአር ቫክሲኑ አት ታይም ላይ በመሰጠቱ ፒፕል ቴን ቱ አሶሲየት በቃ ቫክሲኑን ከወሰደ በኋላ ነው ልጄ ሪግረስ ያደረገው ወደኋላ የተመለሰው የሚል ማለት ነው። እና አንዱ እሱ ነው ብለን እናምናለን። ዋይት ጌትስ ብሌምድ እና ከዛ ውጭ ግን ላይ ከሴድ ከምንም ጥርጥር በጸዳ ሁኔታ ኮዛል ሪሌሽንሽፕ የለውም። ይሄ የኔ እይታ ነው እና ዶንት ቢ ኦፌንድድ ዶንት ቢ ማድ አት ሚ እንትን አትበሉ። አይ ሪስፔክት ነው እሱ ነው የሚል አቋም ከያዛችሁም ደግሞ አይ ሪስፔክት ዳት አይደለም ብዬ የግድ ለእጃችሁን ጠምዝዤ ላሳመናችሁ ፕሪች ላረጋችሁ አልሞክርም። ምርጫም ደግሞ እኛ ነው በመሰረቱ ልጅህን ማስከተብ ወይም አለማስከተብ ኢትስ ዩር ራይት። አይ ዶንት ፑሽ ኤኒ አይ ቴል ዩ ኢትስ ኖት ሪሌትድ ዳታው እንደሌለ አይ ዊል ቴል ዩ ዛት ቫክሲኔሽኑ እንደሚጠቅማቸው ልጆቻችሁን። ከዛ በኋላ ግን ምርጫው እናንተ ነው። ልጆቹም በእጃቸው ነው ያሉት፣ ውሳኔውም በእጃቸው ነው ማለት ነው። ያመነበት ሰው will go ahead and do it get kids vaccinated። አይ ልጆችን በፍጹም አላስከትብም የሚልም ደግሞ ልጆቹን ፕሮቴክት አድርጎ ይይዛል ማለት ነው። እና በዚህ ነው ብናስተናግደው ደስ ይለኛል። አንዳንዴ ኢሪቴት ያደርገኛል። ለምንድን ነው ኢሪቴት የሚያደርገኝ? ፍረስትሬሽናቸውን አይ ጌት ኢት፣ ግን at the same time ደግሞ እኔ as much as I am not imposing my ideas on you እና ያኛውን ፓርቲ ደግሞ እኔ ላይ ኢምፖዝ ለማድረግ መሞከር የለበትም ብዬ ስለማመን ማለት ነው። የግድ ነው ብያለው ነው ብያለው፣ ያውም ዳታ በሌለው ሁኔታ ማለት ነው። እና ይሄን በዚህ እንለፈው። ያው ኮንትሮቨርሻል ነው፣ ብዙ ሰዎችም በጣም ደስተኞች አይሆኑም እንደዚህ አይነት ምክር ሲሰሙ ማለት ነው። እና ፕሮፌሽናል ኦፒኒየን ነው የምንሰጠው እና እንዳልኩት ነው ውሳኔም ደግሞ በእጅ ነው ማለት ነው። እና ያንን በዛ ብታረጉ ማለት ነው። ይሄን ይመስላል። ቴንክ ዩ በጣም